ይህ የቀልብ ዶክተር ድምፅ ነው። አልሐምዱሊላህ። ታካሚዎቻችን የሚድኑ በእኛ ኃይል እንዳይመስሎት በአላህ ኃይል ብቻና ብቻ ነው። ከቀልብ ዶክተር ዓላማ ውስጥ የአላህን ተአምር ማንገስ ዋነኛው ነው። በየጊዜው በቀልብ ዶክተር ታክመው መዳናቸውን ማመን እስከሚያቀታቸው ሲቃይ የተናነቃቸው ሲገልጹ የአላህ ተአምር ምን ያህል የገዘፈና ግልጽ እንደሆነ ያሳየናል። ከህመም ወደ ጤነኝነት፣ ከጭንቀት ወደ ደስታ፣ ከጨለማ ወደ ብርሃን፣ ካላሰቡበት ወደ ስኬት የደረሱት በአላህ ተአምር ቢሆን እንጂ። ልብ ለአላህ እጅ የሰጠና የተናነሰ ሲሆን ግልጽ ይሆናል። አላህም እንዲህ ይለናል፣ አላህን ትገነዘቡና በእርሱ ታምኑ ዘንድ በችሎታው ላይ ያስረጅ የሆኑ ግልጽ ተአምራቶችን ያሳያቸዋል። አልበቀራ። ኑ ባላህ ቃል ያላህን ተአምር እናግስ። ሕክምና ማግኘት ሲፈልጉ ይሄንን ሊንክ ይጫኑ። የአይጥ ስጋ አበሉኝ መተት አድርገውበት። ሩቅያ ክፍል 3። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቀልብ ዶክተር ቤተሰቦቻችን እንደምን ከረማችሁ? በያላችሁበት የአላህ እዝነት ጥበቃው አይለያችሁ እያልኩኝ ዘወትር ቅዳሜና እሁድ ወደ እናንተ ይዘንላችሁ የምንቀርበው በቀልብ ዶክተር ኡስታዞች ሰበብ ታክመው የዳኑ የእህት ወንድሞቻችንን እውነተኛ አሳዛኝ ልብ አንጠልጣይ ታሪካቸውን ነውና ለዛሬም እጅግ የሚያሳዝን የአይጥ ስጋ በሉኝ መተት አድርገውበት ሩቅያ ክፍል 3። ለአባቴ ማን ነው ለወንድሜ እኔን ሐዘን የነገረው ብዬ ጮኩበት። እናቴ እኔ ነኝ እሱ እንዲያረጋጋሽ ብዬ አለችኝ። እንደዛ እያዘንን ነጋ። ወደ ፖሊስ ጣቢያ መጀመሪያ መራን። ከዛንም ወንድሜ መጠየቅ አትችሉም አሉን። ማንም ሊያናገረን ፈቃደኛ አልነበረም። ወደ 5 ሰዓት ላይ ተስፋ ቆርጠን እና አባቴ በቃ እኔ የተጎዱትን እጠይቃለሁ ብሎ ወደ ሆስፒታል ሲያወራ አሉ ተኝተዋል የተባሉበት ሆስፒታል ደግሞ የሉም ወደ ቤታቸው ሄደዋል ተባለ። ከዛንም ወደ የቤታቸው ሄደ። አባቴ እጅግ በጣም ደፋር ሰው ነው። ምን ሲል ሰምቼዋለሁ? እኔ ሄጄ እኔን ግደሉኝ ልጄን ማሩልኝ እላቸዋለሁ አለ። እየለመነው ሄደ። የአክስቴ ባል ነበር የተወጋው። ወላሂ ግን መወጋት አይደለም በብርጭቆ ነው የተፈነከተው። እሱን ነው መወጋት የሚሉት። በዚህም መሰረት አባቴ እህቱን እግሯ ላይ ወድቆ ለመናት። እሷ እምቢ አንገቴ ቢቆረጥ ልኩን ያገኛታል እንጂ አለች። ከዛንም አባቴ ወደ ተባለው የሙሽራው ወንድም ዘንድ ሄደ። የሙሽራው ወንድም የተመታው በሚያረጋጋበት ጊዜ ነው። እናም አባቴን ሲያዩ ነግሬያችኋለሁ፣ እሱ አባትና አባቴ ጓደኛሞች ናቸው። ገና አባቴን ሲያዩ ደነገጡ። በጣም ነው የደነገጡት። አባቴ እግር ላይ ሲወድቅ በፍጹም አንተ አይደለህም እግራችን ላይ መውደቅ የነበረብህ እኛ ነን ብለው ጭራሽ የሙሽራውን ወንድም ከተኛበት አስነስተው ይቅርታ አስባሉት። ለምን መሰላችሁ? ጉዳዩን እያዟዟረች ስታጣላ የነበረችው አክስቴ መሆኗ ደርሰውበት ያለ ኒካህ ነው ጉዳዩ በረብሻ ያለቀው። እኔና ልጃቸው እንደምንዋደድ ያውቃሉ። አባቴም የዋህ ነው ብያችኋል ነበር። ይህን ሁሉ ነገር ነገራቸው። ልጃቸው ከሰራተኛቸው ልጅ አለው እንደተባለ ጭምር። እነሱ ግን ሰራተኛው ከሌላ ወንድ መውለዷን ጭራሽ የሱ ልጅ እንዳልሆነች እንደውም ሰው የታላቅ ልጃቸው ልጅ ናት ብሎ እንጂ የሚያመው የሱ ልጅ ናት ብሎ እንደማያማም ጭምር ተናገሩ። ኋላም አክስቴው እራሷ መታ ለልጇ እንደጠየቀች ተናገሩ። የአክስቴ ልጅና እኔ እንደ እህትማማቾች እኩያ ነን። የእድሜ ልዩነት የለንም። አንድ ትምህርት ቤት ነው የምተማርነው። ሁሌ ትቀናብኛለች፣ ግን እንደ ታናሽ ስለማያት በቃ አልቆጥርባትም ከመጥፎ።
ለእኔ የመጣውን ባል ግን ትወስድብኛለች ብዬ ፈጽሞ አስቤውም አልሜውም አላውቅም። በዚህ ጊዜ አክስቴ እነሱ ጋር ሄዳ ልጃችሁ ከሰራተኛችሁ እንደወለደ ልጅ ሰምቻለሁ ብላ ንግግር ትጀምራለች። እነሱም ፈጽሞ ብለው ወሬው ውሸት እንደሆነ ሲነግሯት በቃ እንደዛ ከሆነ ለምን ለልጄ አልድረውም፣ እሱም ጥሩ ልጅ ነው፣ አላህ ሐቅ ያወጣላቸው ትላለች አሉ። በዚህ ጊዜ አባትየው እንዴ የወንድምሽ ልጅ ተጠይቃል ነበር ወይ ችግር አይፈጥርም ሲሏት ስለኔ ምን ትላልቸዋለች? እሷማ በጣም ነገሮችን ማክረር ትወዳለች። የምትፈልገው አይነት ሴት አይደለችም። እንደውም በዚህም ሰርግ ምንም አይሰማትም፣ አባቷም ይስማማል ትላለች። ለአባዬ ደግሞ ምን ብላ ነገረችው? ያ ልጅ አሁን ተውበት አድርጓል እና ያንቺን ልጅ ነው የማገባው ሲለኝ የኔን ልጅ እንዲህ አግብተ ሌላ ሴት ጋር ብትሄድ ስለው አያለኝ። በዚህ ሰበብ ያንተን ልጅ ከሚያበላሽ አንተም ወንድ ስለሆንክ ስለማትከታተለው ልጄ ፈቃደኛ ከሆነች ታግባው አለችው። አባቴም እንዴት መጥፎ መሆኑን እያወቅሽ ትድረዋለሽ? ልጅሽን ብትሆን ልጄ ናት ብሎ ያወራል። በዚህ ጊዜ እሷ አውቃለሁ፣ ግን ከሁለት ቤተሰብ እምቢታ ስንነፍጋቸው አላህስ ምን ይለናል ምናምን ብላ አለችው። አባቴም አይ በዚህ ጉዳይ ላይ አይመለከተኝም፣ ልጄ ልትበሳጭ ትችላለች ሲላት በቃ የኒካውን ጊዜ ማታ ላይ እናድርገውና ለሷም አትንገራት፣ ዝም ብለን እንሸኛቸዋለን አለችው። ይህ ሁሉ የአባቴን የዋህነት ነው ያሳየኝ። እነሱ ግን የማይታወቅባቸው መስሏቸው ነበር። አባቴ ይህን ጉድ ሲሰማ እንደውም ፈጽሞ አታገባትም፣ ለልጄ ነው የምድርህ አለው። እሱ በጣም ደስ ብሎት እኔም ልጅህን ነው የምፈልገው አለ። አባቴ ከዛ ቤት እንደወጣ የቤተሰብ ትልልቅ ሰውን በሙሉ ሰብስቦ የተፈጠረውን ነገር በሙሉ ሲነግራቸው ቤተሰባችን በሙሉ በጉዳዩ ተበሳጭተው እንደውም እሷን አስጠርተው ሲጠይቋት መልሷ ስላልጣማቸው ምረጪ አሏት። ልጃችንን አሳስረሽ ታዳጊ ልጅ ላይ በቀል ፈጽመሽ ከዚህ በኋላ ታዳጊዎች እንዳይበቃቀሉ እርስ በራሳቸው ሰላም እንዲያገኙ የማታደርጊ ከሆነ እኛ እዚሁ እንረግምሻለን። አሁኑኑ ይቅርታ ብለሽ ጉዳዩን በሽምግልና እንጨርሰዋለን በይ፣ ልጁ ይፈታ አሏት። የታችን ታሪክ ክፍል 3 ይህን ይመስል ነበር። ላይክ፣ ሸር፣ ሰብስክራይብ ማድረግ እንዳትረሱ። በክፍል 4 እስከምንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ። እንኳን ወደ ትክክለኛው የአፍያ መንደር በሰላም መጡ። የቀልብ ዶክተር በሲህር በጅን በአይንናስ እንዲሁም የስነ ልቦና ጫና የደረሰባቸው የሰው ዘር ፍጥረታት በሙሉ ታክሙ የሚድኑበት ነው። ሕክምናው በቁርአን፣ ሕክምናው በአስካሮች፣ ሕክምናው በዱዓዎች በሰደቃ የሚካሄድ ሲሆን ነቢያዊ ሱናን በተመረኮዙ እጅግ ጥበብና እውቀትን ባካበቱ የሩቃ ዶክተሮች ይታከማሉ። እወቁ፣ ሕክምናው ሸሪዓዊ ብቻ ነው። አያምልጦት፣ እድሉን ይጠቀሙ። ባሉበት ሆነው ራስዎን ያክሙ። ሕክምና ማግኘት ሲፈልጉ ተከታዩን ሊንክ ይጫኑ።